16 ላይ ስትሄዱ እንደዚህ ይላል አቤቱ አምላካችን ሆይ ለቅዱስ ስም ቤት እሰራ ዘንድ ይህ ያዘጋጀነው ባለጠግነት ሁሉ ከእጅ የመጣ ነው ሁሉም ያንተ ነው He says, O Lord our God, all the store that we have prepared to build thee an house for thy holy name cometh of thy hand, and is all thy own. ማነው አሜን የሚል ሰው? Shout amen. የመጣው ሁሉም የማደለም የኔ አይደለም He said, everything I have is not from me. አያችሁ የእግዚአብሔርን ቤት ለእግዚአብሔር ቤት በፋይናንስ ስትሰጡ ምን ይያላችሁ ነው ይሄ ሁሉ የኔ አይደለም የሰጠኝ ሁሉ ከራሴ ያመጣሁት አይደለም Whenever you're giving to God, you are declaring that all the blessing you have is not from you. አያችሁ ክብርና ስጦታችን ምን ይያልነው ነው የሰጠኝ አንተ ነህ ያደረክልኝ አንተ ነህ We are declaring that he did it for us. ያቀረበው ወርቅ ያቀረበው ሀብት ጥቂት አይደለም ብዙ ነገር አቀርበዋል The gold and silver David gave us not small. ሰጪ ሆናለሁ የሚል ጮህ አሜን ብሎ ይወስዳል እኔ ተቀባይ አይደለሁም ሰጪ ነኝ ብላችሁ ጮሲ በደም ድገሙና እኔ በሉሲ ሰጪ ነኝ እንጂ ተቀባይ አይደለሁም በዘመኔ ሁሉ በሉሲ ባለ ፍሬ ነኝ ፍሬያማ ነኝ ከዚህ በኋላ በሉሲ ማጣት ባዶነት ኪሳራ በኔ ህይወት ላይ እድል ፈንታ የለውም እኔ ሰጪ ነኝ ብላችሁ ጮሁ ድገሙና እኔ ሰጪ ነኝ ኦ ማን ነው ጮህ አሜን የሚል ሰው እስቲ እኔ ሰጪ ነኝ ብላችሁ ጮሁ I am the giver ዛሬ በኢየሱስም የድህነትን መንፈስ ከምድራችን ከኢትዮጵያ ላይ ከእህቶቼ ከወንድሞቼ ቤት ላይ መንገድ ላይ ዛሬ በኢየሱስም ነቅላለሁ ዛሬ በኢየሱስም የተነቀለ ይሁን እጸልያለሁ በኢየሱስም ይነቀል እስቲ ማጣት ይነቀል በሉሲ ባዶነት ይነቀል በሉሲ ጫጫ አሜን ብላችሁ ሰዱ ሃሌሉያ ራካታላ ባንዶስ ኢላጋባ ያቦስ ዳዊት የሰጠኝ አንተ ነህ ያደረከው አንተ ነህ እኔ ማን ነኝ who am I ኢየሱስ ጌታ ነው ይህን ሁሉ ማድረግ እንድችል እኔ ማን ነኝ David said, who am I that I should give to you? ህዝቤስ ማን ነው and what is my people? ኢየሱስ ግን እኔ ማን ነኝ ህዝቤስ ማን ነው who am I and what is my people? ወዳጆቼ በህይወት ዘመናችሁ ሁሉ በባለጠግነት የምትመላለሱበት ቁልፍ ይሄ ነው This is the secret to walk in prosperity. በመስጠት ውስጥ and he understanding ውስጣችሁ ላይ ካለ በዘመናችሁ ሁሉ ድሃ ልትሆኑ አትችሉ If you have this understanding, it's impossible for you to በዘመናችን ሁሉ ማጣት ወደኛ አይመጣም You can't lack in your life. በሐጌ መጽሐፍ ላይ የእግዚአብሔር ቃል ሲናገር ብሩ የማን ነው ይላል ብሩ የኔ ነው ወርቁ የማን ነው የኔ ነው Oh Jesus ብሩ የኔ ነው ወርቁ የኔ ነው ይላል የሰራዊት ጌታ እግዚአብሔር God said the silver and gold is mine. Amen 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 Amen. Oh Jesus ይህ ማለት የሁሉ ነገር ምንጭ ማን ነው እግዚአብሔር God is the source of everything. Amen 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 Amen. የሁሉ ነገር ምንጭ እግዚአብሔር God is the source of everything. ወዳጆቼ በዘመናችሁ ሁሉ የኔ ነገር የእግዚአብሔር ነው እያላችሁ ነው ስትሰጡ Every time you give to God, you're declaring that he is the reason. ኢየሱስ ጌታ ነው Jesus is Lord. ለሰጪው መልሶ ያለ መስጠት ውጤት በህይወታችን ላይ ለሰጪው መልሰን ያለ መስጠት ውጤት ቅድም ሳነሳላችሁ ነበር ስለ ንጉሱ ስትመለከቱ ዳንኤል መጽሐፍ ላይ In the book of Daniel 4:30 ላይ chapter 4 verse 30 ንጉሱም ይህች እኔ በጉልበቴ ብርታት ለግርማዬ ክብር የመንግስት መኖሪያ እንድትሆን የሰራኋት ታላቂቱ ባቢሎን አይደለችምን ብሎ ተናገረ says the king spake and ቃሉንም 31 ቃሉንም ገና በንጉሱ አፍ ሳለ ድምጽ ከሰማይ ወደቀና ይላል ንጉሱ ናቡከደነፆር ሆይ መንግስት ካንተ ዘንድ አለፈች ተብሎ ላንተ ተነግሯል እሺ ኢየሱስ ጌታ ነው Jesus is Lord. አያችሁ እዚህ ክፍል ላይ ስትመለከቱ ክብር መስጠት የነበረበት ንጉስ ናቡከደነፆር ይህን ክብር የሰጠው እግዚአብሔር
በንግስናው ዘመን ላይ ኤተው ኃያል ሰው ነበር። This king should have returned glory back to God. ማነው ጮኸ አሜን የሚል ሰው? Shout amen. ለሰጠኝ መልሼ እሰጣለሁ በሉ እስኪ። ኦ ጂሰስ እንደዚህ ይላል 32 ላይ ልዑሉም በሰዎች መንግስት ላይ እንዲሰለጥን ለሚወደውም እንዲሰጠው እስክታውቅ ድረስ ከሰዎች ተለይተ ትሰደዳለህ፣ መኖሪያህም ከምድር አራዊት ጋር ይሆናል፣ እንደ በሬም ሳር ትበላ ዘንድ። ዋው! ለሰባት ዓመታት ይሄ ሰው የተሰጠውን እግዚአብሔር የሰጠውን ክብር እግዚአብሔር የሰጠውን ንግስና ይሄ ሁሉ ከራሴ ነው። አያችሁ አለመስጠት ማለት እንደዚህ ማለት ነው። The king of Babylon said that all the empire he had was through his own power. ኢየሱስ ጌታ Jesus is Lord. ወዳጆች እግዚአብሔር ሲሰጠን አለመስጠት በህይወታችን ላይ ይሄ ነው የሚያመጣው። Whenever God gives you and you don't give back, this is what happens. እግዚአብሔር ባርኮን እግዚአብሔር ቤታችንን ቀይሮ If God has blessed you and changed your life, ለእግዚአብሔር መልሰን ልንሰጥ ያስፈልጋል። then you need to return and give to God. እግዚአብሔር እቺን በሁለት አቅጣጫ እግዚአብሔር ለኛ ይሰጠናል። God gives us in two different ways. አንደኛው እኛ ለራሳችን እንድንጠቀም The first one is he wants us to use his blessings. እንድንበላ እንድንጠጣ መኪና እንድንገዛ God wants us to eat, to drink, buy cars. የሚያስፈልገንን ነገር በዚህ ምድር ላይ እንድናደርግ እግዚአብሔር ይሰጠናል። God gives us so we can have everything needed to live on this earth. ሌላው ደግሞ እግዚአብሔር የሚሰጠን በእኛ እጅ ላይ ያለ ግን የኛ ያልሆነ ነገር ይሰጠናል። And secondly, God gives us things that are not ours, but it's in our hand. ሰምታችሁኛል? Did you follow? ሰምታችሁኛል? አንደኛው ምን አልኳችሁ? እኛ ራሳችን እንድንጠቀም እግዚአብሔር ይሰጠናል። God gives us so we can benefit from it. ሌላኛው ሁለተኛው ደግሞ የኛ ያልሆነ ግን በእኛ እጅ ላይ እግዚአብሔር በአደራ መልክ ይሰጠናል። And also God gives us so that we can be responsible for what he has given us. ሲአሜን በሉሲ። Shout amen. የመጀመሪያው የሁለተኛው በአደራ መልክ የተሰጠን እግዚአብሔር በግዴታ ለእግዚአብሔር መልሰን የምንሰጠው ነው። So the second point is when God gives us, it's an obligation to give back. የኛ አይደለም ሲጀመር Because it doesn't belong to us. እግዚአብሔር ግን የኛ ያልሆነ በእኛ እጅ ላይ በአደራ መልክ ሰጥቶናል። However, God has given it to us even though it's not ours, so that he trusts us to give it back. አንዳንድ ሰዎች ያንን በአደራ እግዚአብሔር የሰጣቸውን ይበሉታል። And some people devour what God has given them. እነዛን ሰዎች እግዚአብሔር ሌባ ይላቸዋል። And God calls them thieves. እነዛን ሰዎች እግዚአብሔር ምን ይላቸዋል? ሌባ ይላቸዋል። God calls them thieves. አሜን አሜን አሜን። Amen. ምን ይላቸዋል እነዛን ሰዎች? በእግዚአብሔር በእኛ እጅ ያለ እግዚአብሔር እኛ እጅ ላይ አደራ የሰጠን ያንን እግዚአብሔር ምን ይለናል? ሌባ ይላል። So whenever God gives us things that don't belong to us and we don't return it, God calls us thieves. ኢየሱስ ጌታ ነው። Jesus is Lord. መስጠት እግዚአብሔር በሁለት መንገድ ሰጥቶናል። አንደኛው ለኛ እንድንጠቀም እንደፈለግን እንድናደር ለኑሯችን ለምድራዊ ነገራችን የሚጠቅመንን ነገር እግዚአብሔር የሚያስፈልገን ልብስ ከፈለግን መርጠን መንገዛው እግዚአብሔር ይሄን ልግዛ ወይ ብላችሁ ታውቃላችሁ? አታውቁም። ዝም ብላችሁ ነው የምትገዙት። ለሱ እንዲሆን እግዚአብሔር ምን አድርጓቸዋል? ሰጥቷቸዋል። The first point, as I said earlier, God gives us so we can benefit from it, to buy clothes, to eat, to drink. God does. We don't ask God for permission to buy those things. መኪና እንድትገዙ because God wants us to buy cars. ቤት እንድትገዙ የቤት ኪራይ እንድትከፍሉ He wants us to buy houses and pay our house rent. ለምግባችሁ እንዲሆን He wants us to eat. እግዚአብሔር ምን አድርጓል? ሰጥቷቸዋል። God gives us accordingly. የፈለጋችሁትን ነገር እንድታረጉ so that we can benefit from it. ሁለተኛው ደግሞ ማወቅ ያለባችሁ And the second point, በእኛ እጅ ላይ ያለ God gives us የኛ ያልሆነ ግን በእኛ እጅ ያለ that's not ours, ለባለቤቱ መልሰን የምንሰጠው but he expects us to return it back to the owner. እግዚአብሔር በእኛ እጅ ላይ ሰጥቶናል በአደራ መልክ። He gives us, trusting us with that responsibility. ይህንን ሁለት መረዳት በህይወት ዘመናችሁ ሁሉ ውስጣችሁ ይግባ። So you need these two understandings.
ኢየሱስ ጌታ ነው። Jesus is Lord. አያችሁ ቅድም ሲጀምር ምን ብያቸው? እግዚአብሔር የመርህና የፕሪንሲፕል አምላክ ነው ብያቸዋለሁ። As I said before, God is a God of principle. አያችሁ በመስጠት ውስጥ የምናገኘው በረከትም አለ። በመስጠቱት ደግሞ ያነሳናቸው ሁለት ነጥቦች አሉ። አንደኛው ከስር እግዚአብሔር ሆይ ምን አንተ ነህ የሰጠኝ ያንተ ነው የኔ እያልነው ነው እግዚአብሔርን። As I said earlier, whenever we give God, we are drawing blessing to us. We are also declaring that He is the giver. ስንሰጥም ደግሞ በሁለት መንገድ ነው የምንሰጠው። And whenever we give in two ways. አንደኛው ቅድም ያልካችሁ ሁለተኛው እግዚአብሔር በአደራ መልክ እኛ እጅ ላይ የሰጠውን ነገር የምንሰጠው እግዚአብሔር ልስጥ ብለን አይደለም፣ ግዴታ ነው የምንሰጠው። The second type of giving I mentioned earlier is an obligation. ግዴታ ነው የምንሰጠው። We have to return back that gift. ወዳጆቼ በእግዚአብሔር ዘንድ ሌባ ከምንባል ሰው ሌባ ይበለን። It's better to be called a thief by human than to be called a thief by God. እግዚአብሔር ሌባ ከሚል እግዚአብሔር ይጠብቀን። May God preserve us from that. አሜን አሜን አሜን። Amen. ሌባ ሁሉ ጊዜ ምን አለው? በተያዘ ሰዓት ብዙ ነገሩን ነው ሉዝ የሚያደርገው። 7 እጥፍ ይመልስ ነው የሚለው። ይኸውላችሁ ሳታውቁ 7 እጥፍ ነው ነገራችሁ እንዲወሰድ እንዲሰረቅ የምታደርጉት። እግዚአብሔርን ደግሞ ማን ነው የሚሸውደው? Who can deceive God? እኛ እንሸውደዋለን? Who can deceive God? No. Never. ምናልባት የሆነ ሰው ሰርቆ ሊደበቅ ሊያመልጥ ሊሰወር ይችላል። ግን እግዚአብሔር ወዴት? Perhaps someone can rob a person and hide, but we can't deceive God. መጽሐፍ ቅዱስ ሁለተኛውን በምንም አይነት መንገድ በፍቅር አይደለም ሁለተኛው በግዴታ ነው የምንሰጡት። So the second type of gift God gives us is an obligation to return it back to the owner. በቃ እግዚአብሔር ሌባ እንዳይለን። Otherwise God will declare us a thief. አንድ ሰው ሌባ ማለት ምንድነው? የራሱ ያልሆነ ነገር ምን ሲያደርግ? ሲሰርቅ። A thief is someone who takes something that doesn't belong to him. ከኔ ጋር ናችሁ? አንድ ሰው ሌባ የምትሉት ምን ሲሆን ነው? የራሳችሁ ያልሆነ ነገር ምን ሲያደርግ? ያ ሰው ሲሰርቅ። You call a person a thief when you find him taking something that's not his own. አሜን በሉ እስቲ። Shout amen. ጠንከር ያለ ነገር ነው አይደል? አሜን አሜን አሜን። ደግሞ የሚጠቅማችሁ ይሄ ነው። እስቲ ኢየሱስ ጌታ ነው በሉ እስቲ። Jesus is Lord. ሁለተኛውን ስንሰጥ በፍቅር በፍላጎታችን Whenever we give, we need to give out of love. ሁለተኛውን ስንሰጥ ምንድነው? ሁለተኛው የኋላ ያልኳችሁ ምንድነው? ሁለተኛው ምንድነው ያልኳችሁ? ግዴታ ነው። የመጀመሪያው ወደፊት ደግሞ መጀመሪያው ጋር ስንሄድ እግዚአብሔር ምግብ ልንበላ ለኪሳችን ለምናምናችን እግዚአብሔር የሰጠን እሱን በቃ በፈለግን መብታችን ነው። በፍቅር ነው የምንሰጠው። እሱን በመስጠትም ደግሞ የምናገኘው በረከት አለ። We give to God out of love, especially from that he gives us to enjoy. እሱን በመስጠት የምናገኘው ብሌሲንግ አለ። There are blessings we gain through such givings. አያችሁ እሱን ነው እግዚአብሔር የሚሰጥ በምን በፍቅር እንድንሰጥ እግዚአብሔር ቃል የሚያስተምረን። That's why the Bible instructs us to give out of love. የወደድነውን በፍቅርና የወደድነውን መስጠት የምንችለው ይሄኛውን ነው እንጂ ቅድም ያልኳችሁን አይደለም። We give out of love, especially when God gives us to enjoy it. ኢየሱስ ጌታ ነው። Jesus is Lord. እስቲ አሜን በሉ እስቲ። Amen. ዮሐንስ ወንጌል እቺን እናገርና ጨርሳለሁ። ዛሬ ብዙ ሰው የሆነ ነገር ከላዩ ላይ ይነቀላል። ያለ መስጠት ምዕራፍ ለዘላለም የተነሳ ይሆናል። እስቲ ጫዋቹ አሜን በሉ እስቲ። እሰጣለሁ በሉ እስቲ። የምሰጠው በሉ እስቲ እግዚአብሔር ስለባረከኝ ነው በሉ እስቲ። ማን ነው ጮሆ አሜን የሚል ሰው? ኦራሳካ ባሸቡስ ክብር ለናዝሬቱ ለኢየሱስ ይሁን። ስጦታ የጌታችንና መድኃኒታችን ኢየሱስ ክርስቶስ ስጦታን እግዚአብሔር አብ ከሱ ነው የተማርነው ስጦታን። We have learned to give from God the Father. ከእግዚአብሔር አብ ነው የተማርነው መስጠትን። We learned giving from God the Father. እሱ ነው ያስተማረን። He taught us how to give. አያችሁ መስጠትን የተማርነው ከሱ ነው። We learned how to give from God. እስቲ አሜን በሉ እስቲ። Shout amen. በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ሁሉ ምን ብሏል? Because it says, for God so loved the world that he gave his only begotten son. ሰጥቶ ነው። በመስጠት ነው እግዚአብሔር ፍቅርን ያሳየን። God showed us love through giving.
እና መስጠት ይሄ ማይንድ ሴታችሁ የመስጠት ማይንድ ሴት ነው መሆን ያለበት። So you need a mindset of a giver. ገና ምንም ነገር ስትመጡ ሬዲ ሆናችሁ ተዘጋጅታችሁ ለእግዚአብሔር ቤት ስትመጡ ድንገት ይወላችሁ ሻይ ብትጠጡ ሄዳችሁ እዛ የምታገኙት ጥቅም የለም። If you go and drink tea in a cafe, there is no benefit you will gain. ለእግዚአብሔር ቤት ስትሰጡ ግን የነክስት ዘመናችሁን በፋይናንሻል ሴኩር ያረጋችሁ ነው። But if you're giving to God, you are securing your future. ማጣት በዘመናችሁ ሁሉ ወደ እናንተ አይመጣም። Lacking will never approach you. ልጆቻችሁን ሴኩር ያረጋችሁ ነው። You are securing the destiny of your children. ማን ነው ጮህ አሜን የሚል ሰው? Shout amen. አያችሁ መስጠት እንደ መስጠት የሚያስደስት ነገር የለም በዚህ ዓለም ላይ። There is nothing that makes joyful than giving. ይሄንን ግን በእውቀት ስታደርጉት ትልቅ ብለሲንግ ነው። But when you do it with knowledge, there is huge blessing in it. ቢገርማችሁ ነገር አስራትን ስለመስጠት እግዚአብሔር ከዚህም በፊት ብዙ ጊዜ ደጋግሜ ነገር ከዛሬ ረጅም ወደ 7 ዓመት ወደ ኋላ ረጅም ዓመት በፊት እግዚአብሔር አስተማረኝ። 7 years back, God taught me about tithe. አንድ እግዚአብሔር ሰው አመሉ የሚባል በጣም የሚገርም ፓስተር ነው። አሁን አውስትራሊያ ነው ያለው። There is a man of God called Amalu. ኖት አመሉ ነፃ አውጪ የሚባል ቸርች መንግስቱ ቴንክ ዩ ፓስተር መንግስቱ His name was Pastor Mengistu. As he was teaching, ሰው ስለ ገንዘብ አሁን የተወሰኑ ሰዎች ወጥተዋል ስለ ገንዘብ ስለ ያስተማርኩ ስለነበረ እኔ ግን በመንፈስ ቅዱስ ኃይል ተሞላው ያንቀ some people were leaving the congregation while he was teaching about giving, but I was filled with the Holy Spirit. ስለ መስጠት ያስተማር እንዴታው ሳታውቁ ውስጣችሁ ግን ስለ መባ ስለ አስራ ስለ መስጠት ያስተማረ ውስጤ የሆነ ነገር መንቀሳቀስ ጀመረ እዚህ ውስጥ። As he was teaching about tithe, ዛሬ በኢየሱስም የሆነ ሰው ይንቀሳቀሳል። ሲጫዋቹ አሜን ብላችሁ ሰዱ። በጌታ ውስጤ ላይ የሆነ ነገር መሄድ ጀመረ። As he was teaching about giving, I felt the Holy Spirit inside of me. ይሄ መሄድ ከመጀመሩ በፊት እኔ ወሰንኩኝ አልሰጠውም ፊዚካሊ ግን ወሰንኩኝ መንፈሳዊ ዓለም ላይ በእግዚአብሔር ዓለም ላይ ሰጠ የሚባለው ስትወሰን ነው። And then I decided to give even though I didn't give physically because the spiritual realm starts from our decision. ከዛ በኋላ ሌባ ነበርኩኝ አስራቴን ትክክል መክፈል ጀመርኩኝ። ከዚህ በፊት ብዙ ጊዜ ስለተናገርኩኝ በትክክል መክፈል ጀመርኩኝ። So I decided to give my መኖር የነበርኩ ሰውዬ ሳልበት ይሄ ፕራክቲካሊ አሁን እኔን የሆነ ሰው መጥቶ የምታስተምረው ልክ አይደለም ቢል ልክ እንደሆነ እኔ በራሴ አይቻል። Even if someone challenges me that what I'm teaching is not right, I know deep down that it is right. ምክንያቱም አይቼዋለሁ እኔ በራሴ ያየሁትን ነገር ማን ነው መጥቶ ሊያወጣው የሚችለው? Because this is something I have experienced in my own life. ማን ነው ጮህ አሜን የሚል ሰው? Shout amen. እዚህ በራሳችሁ ያያችሁትን ነገር ሲጠቅማችሁ ህይወታችሁን የቀየረ ያያችሁትን ነገር ማንንም ቢመጣ ምን አትሉትም? ኖ በቃ ለምን አይውላችሁ ሀገር ተሰብስቦ ልክ አይደለህም ቢል ልክ መሆንን ትናገራለህ። ማን ነው ጮህ አሜን የሚል ሰው? ሃሌሉያ! እሺ ኢየሱስ ጌታ ነው በሉሴ። ከዚህ በኋላ በሉሴ ማጣት ከዘሬ ላይ ከትውልዴ ላይ ከኔ ላይ ከልጆቼ ላይ ከቤተ ክርስቲያን ላይ ከምድራችን ከኢትዮጵያ ላይ ዛሬ በኢየሱስ ስም ተነሳ ብላችሁ ጮሴ ተነሳ ብላችሁ ጮሴ ዛሬ በኢየሱስ ስም ድህነት ማጣት ፋይናንሻል እጥረትን ከዚህም ቤተ ክርስቲያን ላይ ዛሬ በኢየሱስ ስም ነቀልን በጌታ በኢየሱስ ስም ነቀልን በኢየሱስ ስም እዚህ ተነቀለ ብላችሁ ጮ ተነቀለ in the name of Jesus። እንደ ድህነት ክፉ ነገር የለም፣ እንደ ማጣት ክፉ ነገር የለም። አሜን። There is nothing as evil as poverty. ከሚስማማ ሰው የለም። ድህነትን ትፈልጉታላችሁ። I don't want አልፈልግም በሉሲ። We don't want poverty. ድገሙና ድህነትን አልፈልግም በሉሲ። We don't want poverty. ባለፈው ስለ ትሪቶሪያል ስፒሪት ነግሬያችኋለሁ። I've been teaching about territorial spirit. አያችሁ አፍሪካ ላይ በብዛት የሚሰራው መንፈስ ምንድነው ብያችሁ? አንደኛው በድህነት ስፒሪት ነው። The main spirit that works in Africa is the spirit of poverty. ኢሮፕ ብትሄዱ ለምሳሌ ኖርዝ አሜሪካ ብትሄዱ የድህነት አይደለም በፋሽን ይሰራል። If you go to North America, it's not poverty that works there, it's the spirit of fashion. አያችሁ በፋሽን ይሰራል። በተለያየ ቆንጆ በሚመስሉ ነገሮች በልብስ በሊፕስቲክ በተለያየ መንገድ ፋሽን በሚመስሉ ነገሮች ይሰራል። በድህነት አይሰራም። ይሄ ትሪቶሪያል ስፒሪት አሁን ሳናቅ አእምሮአችን ላይ ለምንድን ነው እዛ ሀገር ስትሄዱ ሁሉም ሰው ሄዶ ብራንድ ነው በቃ
ምክንያቱም አየሩ ላይ የሚሰራው መንፈስ ስለሆነ ዛሬ እሱንም እንመተዋለን በኢየሱስ። አፍሪካ ላይ ካያችሁ በብዛት እዩ የሚሰራው በእንዲህ አይነት መንገድ። ኢየሱስ ጌታ ዛሬ በኢየሱስም ተመታ። the spirit of ቦንዳ የተረፈ ነገር የሚመጣ ሲአሜን በሉሲ። አሜን አሜን አሜን። አራካታላ ባንዳ ሰቦች ኢየሱስ ጌታ ነው። አሜን እስቲ አሜን በሉሲ። አሜን አሜን አሜን። ክብር ለናዝሬቱ ለኢየሱስ ይሁን። ተሰብስቦ እኮ እውነቱን እኮ ወደዚህ ነው የሚላከው ካወቃችሁ። All the clothes they have used and finished will be sent to Africa. ሁለት ቀን ይለብሱና እነሱ በሶስት ወይ በአራተኛው ወደዚህ ይልካል። በጌታ በኢየሱስም ሰብረነዋል። እዚህ ተሰበረ በሉሲ። የድህነት መንፈስ በሉሲ ከአፍሪካ ምድር ላይ ለዘላለም በሉሲ ተነቀለ ብላችሁ ጦሲ ድገሙስ። ተነቀለ በኢየሱስም። ባለጠግነትን ወደዚህ ምድር ጠራን። ሀብትን ወደዚህ ምድር ጠራን በኢየሱስ። ማን ነው ጮኸ አሜን የሚል ሰው? አሜን አሜን። አንዳንድ ሰው ድህነቴ በቃኛል ይላል። ለምንድን ነው? አየሩ ላይ ያለው መንፈስ ኦልሬዲ ዶሚኔት ስላደረገው። አረ I don't want. Some people decide and live to with ኢየሱስ poverty. ጌታ ነው በሉሲ። ድህነትን አልቀበልም በሉሲ። በጣም የገረመኝ በጣም ስለገረመኝ ነውና እዛ ኦልሞስት 8 ወር ነው የቆየሁትና ንጹህ ነው እዛ ካናዳ ላይ በ8 ወር 7 ወር በቆየው ሰዓት ላይና እዚህ ስመጣ እዚህ ነበር እንደ ምን ሆኖ አልኩኝ። የእውነቴን እኮ ነው በጌታ ፊት ነው ለካ የምናየው ነገር ምን ያህል ዶሚኔት ሊያደርግ እንደሚችል በጌታ ፊት ነው። እግዚአብሔር ምስክር። እኔ ምድሬን እንትን ማለት አይደለም። ልክ ስመጣ እዛ ቆይቼ ነው አይመጣሁት። ምታየው አንድ ቆሻሻ አታይ ምናምን። አሁን እስቲ አዲስ አበባ ነው ውብ እየሆነች ነው። ይሄ ነገር ትልቅ ሆፕ ነው ያለው። ሰውም አእምሮ ንጹህ እየሆነ ይመጣል። ቆሻሻን ነገር ይጠላል። ለምንድን ነው ሄዳችሁ ሲቆ አንዳንድ እብዶችን ጸጉርን ላሳጥብ ውሃ ማትነኩ ሰዎች አልታጠብ የምትሉ ሰዎች የእውነቴ ነው የሆነ ስፒሪት ስላለ ነው። በጌታ ፊት ነው የምነግራችሁ። ቆሻሻ ነገርን ወደ እናንተ የሚጠራ this is spirit. I've stayed for 8 months in Canada and the country is very clean. And when I came back to Ethiopia I was quite shocked because even though I lived here it was not as clean as Canada. አሜን በሉሲ። Shout amen. አሜን አሜን አሜን። ለምን ዶል ጠላት ይፈልገዋል ያቺን አትሞስፈር። Because the devil wants that atmosphere. በዛ በቆሻሻ አትሞስፈር ውስጥ ቁጭ እንድትሉ the devil wants us to live in that environment. አሁን ቤታችሁ ገብታችሁ የሆነ ሚሸት ነገር ካለ በእውነቴ ነው ማለት አጽዱት። ቤታችሁን ጽዱ አድርጉት። በዛ ይላችሁ ለንጹህ አትሞስፈር ላይ ዲመን እንኳን አቅም አይኖረው። ማን ነው ጮኸ አሜን የሚል ሰው? ይላችሁ አሁን እብዶች ያመማቸው የተቀደደ ልብስ ፔስታል ጆሮአቸው ላይ እግራቸው ላይ ቆሻሻ ነገር አያችሁ። ስፒሪቱ ምን እንደሆነ የሆነ በቃ እዛ ጋር አሁን ሌላ ጋር ስትሄዱ ደግሞ በንጹህ ነገር የሚሰራል። ዛሬ በኢየሱስ መተነዋል። ሲጫዋቹ አሜን በሉሲ። አላባሻካቦስ እንደ ድህነት ክፉ ነገር የለም። There is nothing as evil as poverty. ማን ነው አሜን የሚል ሰው? አሁን በዚህ የሚቆጣ ሰው there is something is wrong. የተቆጣ ነገር አለ። አሁን ይሄን እየተናገርኩ የተቆጣ ካለ ዛሬ መታል በኢየሱስ። ማን ነው ጮኸ አሜን የሚል ሰው? ድህነትን ከመንገዳችን ላይ በኢየሱስም እንሰብረዋለን። ቆሻሻን ነገር እናጸደዋለን። ማን ነው ጮኸ አሜን የሚል ሰው? ሃሌሉያ አሜን። እስቲ ጮኻችሁ አሜን ብላችሁ ሰዱ። አሜን ማካቶሎቦስ ኤላ ማራዛ ካባሸቦስ ድህነትን በኢየሱስም እንነቅለዋለን። ማጣትን እንነቅለዋለን። አሜን። ጮኻችሁ ሲ አሜን ብላችሁ ሰዱ። ክብር ለናዝሬቱ ላይ አሮጌ ነገር ከመንገዳችን ይነሳ። ኢየሱስ ጌታ ነው። እኔ አእምሮዬ እንዴት ደስ ይላል። በቃ አሁን አዲስ አበባን አያስደስትም? የእውነቴን እኮ ንጹህ ነገር ደስ አይልም? ወደ ቦሌ ዝም ብላችሁ እኔ አሁን ልክ ዝም ብዬ ነዳለሁ። የሆነ አእምሮ ሁሌ ሰላም ነኝ ግን ዝም ብዬ ነዳዋለሁ ስታዩ። ምክንያቱም አሁን ሳውዝ አፍሪካ ጆሃንስበርግ የምታዩት እነ ፕሪቶሪያ ሄዳችሁ የምታዩት እነሱ በራሳቸው አይደለም በተገዙ ሰዓት ላይ የሰሯቸው ናቸው ነጮች እንጂ ራሳቸው በራሳቸው አይደለም የሰሩት። The certain beautiful cities you see in South Africa were built when they were colonized.
ትደነግጣል ውበቱን አሁን ጆሃንስበርግ ሂዱ መንገዳቸው when you see the roads of Johannesburg የእውነቴን ነው it's clean and beautiful ምንድነው ኬፕ ታውን ሂዱ if you go to Cape Town ትደነግጣላችሁ ውበቱ it's beautiful ኢየሱስ ጌታ ነው Jesus is Lord ለምሳሌ እንዲሁ ዝም ብላችሁ ለማንበብ ቤታችሁ ላይ የሆነ ቆሻሻ ካልሲ ይጥላችሁ ምናምን የሆነ ነገር ሲሆን ምንድነው ማይንዳችሁ እንት የሚሰማችሁ ሄዳችሁ ወደ ቤት ማትፈልጉ and there is dirty things around you you can't read ላንብብ ብላችሁ እንኳን መጽሐፋችሁን ብትከፍቱ ማንበብ አትችሉ you can't read because of the trash and dirty things around you ቤታችሁን ምናልባት ጥቂት ነገር ሊኖራችሁ ይችላል ያላችሁን ነገር በንጽህና ቆንጆ አድርጎ መጠቀም so you should learn to keep your house clean ስታጸዱ ራሱ ያ የድህነት መንፈስ ይሄ ቆንጆ ያልሆነ ነገር ማይወድ መንፈስ ጮሆ ጥሎ ይወጣል cleanliness ሲአሜን በሉሲ ካከባቢያችሁ ያለ ይሄዳል እሲ ጧችሁ ይሄዳል በሉሲ ማነው ጮሃ አሜን የሚል ሰው ዛሬ በኢየሱስም ቤታችሁን በበረከት ሞላው ይሄ የድል ዘመን ይሆንላችሁ ያሸናፊነት ዘመን ይሆንላችሁ የጨለማ ኃይል አያገኛችሁ ድህነት ከመንገዳችሁ ላይ ይነሳ በኢየሱስም እሲ ይነሳ በሉሲ አሜን 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 ክብር ለናዝሬቱ ለኢየሱስ ይሁን glory be to Jesus ኢየሱስ ጌታ ነው በሉሲ Jesus is Lord ለዛ እኮ ነው ብዙ ምድራችን ላይ እየሰራ ያለው የድህነትን መንፈስ መተነዋል we break the spirit of poverty ጠላት ካያችሁ በጨለማ በድብቅ ነው የሚሰራው the devil works in darkness and in secrets አሁን አይጥ ግልጽ በሆነ ቤት አካባቢ ላይ ንጹህ በሆነ ቤት ላይ አይኖርም ይፈራሉ you will never find ግልጽ ነው የትም ቢሄድ አናቱ ነው የምትሉት a rat in a clean house ቤቱ ቆንጆ ከሆነ እሱ ራሱ ይፈራል በእውነቴ ነው if a house is clean and neat even the rat will be afraid of the house ይፈራል ገና ሲመጣሽ የቤቱ ሽታ ሁሉ ያሸሸዋል ያጠፋዋል the cleanliness will scare the rat away አያችሁ መጥፎ ነገሮችን ከቤታችሁ ላይ ያጸደዋል ማን ነው አሜን የሚል ዘው shout amen ምንም ሌላ ነገር ይፈጠር አይደለም ባላችሁ ነገር ጽድት ብሎ ፐርፌክት ሆነን መመላለስ እንችላለን እግዚአብሔር መልካም ነው እግዚአብሔር መልካም ነው በሉሲ God is good ዛሬ በሉሲ እግዚአብሔር አለመስጠትን በሉሲ ባዶነትን ማጣትን ከመንገዴ ላይ ከዘመኔ ላይ ከዘሬ ላይ ከትውልዴ ላይ በጌታ በኢየሱስም ተነስቷል ብላችሁ ጮ